የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ በነፃነት ምድር አይደለም አረ ልጅ አረ ሴቱ አንድ ሰው በእጅ ይሞታል አንድ ቀን እንዴ የአዶናይን ካሜራማን እኮ ገደለው በእናታችሁ አያችሁ እዚህ ቀደም ስሉ ምናምን መጥቷል እኮ እንደባለ አታቀታቀለ አይደለም ዲጂታል ነበር 20 ፎሎወር ካስገባ 100 ብር ሰጣለሁ ብዬዋለሁ አሁን ኦሬዲ ዛሬ 9 ገብቷል ይሄ ምርጥ ልጅ ምርጥ ካሜራማን አስገቡት አረ ሴቱ ፕሮጀክት ሩጥና እምነት በቀሉ የታለች ዚናት በቀሉ መሰለኝ እና አባሩን ነው ማበለው የታለች ዚናት እንደ በቀሉ የሚሰበር ነገር የለም እንደዚህ ቲቪ እንደሆነ ተወዷል በቀሉ የታለች በቀሉ ምን ፈልገህ ነው እንዴ በቀሉ ፈልጌ ነው የታለች በቀሉ ነው እቺት ባማደን እሱ ነው በቀሉ እሱ ነው በቃ እርግጠኛ ነኝ ባማደን ማድላ አንተ ነህ በቀሉ እኔ እኮ ጓደኛ የራሳኝ እንዴ አላቀ የት ነው ማቀ አንተ አላቀ አንተ ነህ በቀሉ አንተ ነህ ኧረ እኔ አይደለሁም ይኸው እሱ ነው በቀሉ እሱ ፈርቶ አንተ ነህ አለ እሱ ፈርቶ ማለት ነው በቀሉ ፈርቶ ጆኒ ማለት እኮ ነው አለቆ አማሰለም እግዚአብሔር ምን ማልፈልኩም እንዴ ደርቦ እንዴ ሌላ ነገር ደርቦ እና እንደዚህ አትልም አደን ምንድን ነው የፈለከው አባዬው እንትን አሳ ነገር ካለን አሳ ነው ፈልገው ነይስ የቤት ሶሻል ኮምቦ አምጪለት እሱን ነው አቤት ማደን ማወሽ ማደን ለምን እንትን ለመሰለፖ የት ምን መሰለፖ አባክ ምን ያክላል ደግሞ ስማ እስኪና አሳነዋሪ ነው እንዴ የቅድሙ ሰው ነው የሚያክለው የቅድሙ ሰው ያይቷል በቀሉ ይሉታል እንጂ በቅሎር እኮ ነው የሚያክለው አይቶ እንዳንተ በቅሎር እንዳንተ አረ እኔ ማደን ለመሰለፖ አግኝቼ ስማ ሰዶ እዚህ መጥቶ ይብላ አይመስልም እኔ ከሁሉም በላይ በጣም ያስጠላኝ ይሄ ልጅ ነው ማቀሳሰር ጥሩ አይደለም እንግዲህ ነው መለ ልደትዬ እየሄድን ነው አሁን እንግዲህ ኧረ በእናትህ አልፏል እሱ ነገር ልደት እያለፈ ትላንት አለፈ አንተ ኧረ በስመ አብ ቲክቶክ ላይ በጣም ብዙ ፋሮችን ብዙ ገገሞችን ተመልክቻለሁ ግን ደግሞ የፋራ ቪዲዮ ወይ ደግሞ ስምህን አልጠራም ይህ ቪዲዮ ትመለከታለህ ታየዋለህ ከኦርቶዶክስ እምነት ተከታይ ጋር ልጅ ዳውድ ልታያይ የሄድክበት መንገድ በጣም ያሳፍራል በጣም አሳፋሪ ነው ልጅ ዳውድ ባላስበው ቆይ ግን ምንድነው ያርገው ቆይ እንዴ ልጅ ዳውድ እኮ በጣም ምርጥ ሰው እኮ ነው ባይዘው እውነት በጣም ምርጥ ሰው ነው ለምን እሱ በዛ ቪዲዮ ላይ የተናገረው ለቤንቴም ለኦርቶዶክስ ለሙስሊምም ነው ለሁሉም ነው የተናገረው ስለዚህ እንደዚህ አትበሉት ልጁ በጣም እኛን ያዝናናን ነው ስለዚህ ባትናገሩ ይሻላል አዎ መንገድ ቪዲዮውን በመውሰድ ከሃይማኖት ጋር ተነካካበት የክበብ መንገድ ድድብናን እንጂ ዕውቀትን አይገልጽም እንደ ልጅው ሰውን አስቀፈታ አድርገ ላይክ መሰብሰብ ትችል ነበር ግን ደግሞ ስለማችን የልጁን ፕሬም ለመግደል የክበብ መንገድ በጣም ያሳፍራል አንዱ እውነት አልንገር አብዛኛው ሰው ቲክቶክ ለመግባት አንዳንድ ሺው ቢያስጠላውም እንደ ልጅ ዳውድ ያሉ ቲክቶከሮች በሚሰሩ ቪዲዮ ነው እንጂ ያደርጉ ቲክቶክን የሚወዱት ልጅ ዳውድ የኦርቶዶክስ እምነት ተከታይ ልስደብል ራሱ ያሳደገው ማህበረሰብ በፍጹም አይፈቅድለትም ምን አይነት አቀሳሳሪ ነው በጣም ታስጠላለ ይህ ቪዲዮ ለአሚራ አይደለም ግን ደግሞ ታውቀዋለህ ይህ ቪዲዮ ሰው በጣም ነው የተናደው ክርስቶስ ነው የምላችሁ እኔ ልጅ ዳውድ ፋሚሊ አይደለም ወንድሜ አይደለም ጓደኛ አይደለም አንታወቅም በፍጹም ደግሞ አብዛኛው ሰው ቲክቶክ ለመግባት አንዳንድ ሺው ቢያስጠላው እንደ ልጅ ዳውድ ያሉ ቲክቶከሮች በሚሰሩ ቪዲዮ ነው ቲክቶክ ላይ ገብቶ ኢንጆይ የሚያደርገው ልጅ ዳውድ ክሬዲት ስለሚገባው ነው እና ፋሚሊ ሀሳባችሁን ኮሜንት ላይ አስቀምጡልኝ ፒስ አውት
እየሄድን ነው አሁን እንግዲህ። ሰላም እንዴት ናችሁ? እንግዲህ አሁን ያያችሁትን ቪዲዮ ብዙዎች ቆራርጠው ወደ እምነት ተናግራል ወደ ማለት ነገር እየወሰዱት ስለሆነ እኔ ክሊር ለማድረግ ነው የመጣሁት። ሁላችሁም ገብታችሁ ቪዲዮውን በደንብ እዩት፣ ያኔ በደንብ ይገባችኋል። እኔ እምነት ለመናገር ብዬ አይደለም ልጁን ጀስት ለመናገር ሜም ነው የሰራሁበት። ግን አንዳንድ ሰዎች ቆራርጠው በደንብ መልእክቱን ያልተረዱ ሰዎች ወደ እምነት እየወሰዱት ስለሆነ በዚህም የተከፋችሁ ሰዎች፣ ባለማወቅ የተከፋችሁ ሰዎች ካላችሁ ከልብ ይቅርታ ጠይቃለሁ። ገብታችሁ ቪዲዮውን ስታዩት ደግሞ በደንብ ትረዱኛላችሁ። ወዳችኋል። እሱ ባለፈው የሰራው ቪዲዮ ይሄ ነው ያወላችሁ። ሰላም አለይኩም። ሰላም እንዴት ነው? ሲያልቅ መጣ አለቀ። ሲያልቅ መጣ። ምን ፍርፍር ዳቦ ሚል ነው አለቀ። ምንድነው እናንተ ሁሌ እንደዚህ? ኧረ አውዝ ቢላሂ ነው ሽታረጅ። በጣም ነው የሚያስጠላው። ወላሂ አይደረግማ እንደዚህ። በቃ በጣም የሚያስጠላ። ኧረ ዝም በል በእናትህ። እንደዚህ ነገር አይደረግም። ወላሂ ነው የምልህ። ልደት እየሄድን ነው አሁን እንግዲህ። ኧረ በእናትህ አልፏል እሱ ነገር ትላለህ። ልደት እያለፈ ትላንት አለፈ። አንተ አስታውሰኝ። ምግብ ያለበት ነገር ሲኖር አስታውሰኝ አላልኩ እኮ ትላንት። በእናትህ ምንም ፍርፋሪ አናገኝም ብንሄድ እኔ እንጃ ቢገኝ አይመስል። አውዙ የሚያስጠላ ነገር ነው ወላሂ። እንደዚህ አይደል? አንተ አስታውሰኝ አልኩ እኮ። ኧረ ዝም በል በእናትህ። እንዴ ዝም በል በእናትህ። ሃሌሉያ። እዚህ እሱ ያለው እንደዛ ነው። ለእምነት ምናምን አትስዱ። ይሄ ቀልድ ነው። ቀልድ ደግሞ ምን ችግር አለው? ዘሴም ክረሽ የበላቸው ኢናሱ ክረሽ ማናት ተብላን ክረሽ ይነገራቸው። ክረሽ ብትውጃት ወይ ደግሞ በቃላ በይነሩ ብትሽኮረመው ግን እንደዚያ ነገር ለማለት እኮ በጣም ድፍረት ያስፈልጋል። ስባይዘው ዝም ብሎ እኮ አይደለም ተለፍቶ እኮ ነው የሚለው ክረሽ ራሱ። እኔ የለኝም በእርግጥ ግን አንድ ለመጀመሪያ ጊዜ እንዲህ የሆነ ኮንሰርት ላይ ነው። እሺ አቀፍኳት። እሺ ባምቢ ዋ ጠረኑ እስካሁን አልወጣም። ያቀፍኳት ነበር። በስመ አብ ሜላት እባክሽ ነይ ሶሪሽ። መጀመሪያ ጊዜ ነው ያቀፍኩሽ ማለት እቺ ሳቅፍ ለመጀመሪያ ጊዜ ነው። እንደዚህ አይነት ቦታ ላይ ግን የመሬት መቀጥቀጥ አለመኖሩ ቤቢ ባቢ እመችሽ የመጀመሪያ ክሬሽ በላይ ወራቸው መጀመሪያ ጊዜ የመጀመሪያ ክሬሽ ሳቅፍ መጀመሪያ ጊዜ ነው። ያን ያቀፍኩት ማለት የመጀመሪያ ጊዜ። በስመ አብ ስማርት ቲክቶክ አዋርድ ዘንድሮ ይገባታል። ምንም አያስቅም። ታቅ ነው ማለት ይገባታል። ችግር የለውም። በቃ አንቺ ክሬሽ ስመች ራሱ ሌላ ነገር ይገባታል። አያሳስብሽ። በላቸውና እሱ ክሬሽ ባምቢነሽ ብሏል። እስቲ ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። በኔ ማነው ትልቅ ማነው አለቃ አቅም ያለው ባምቢን ይሞክር። መቻችሁ ብቻው እንደዚህ ያለ ነው። ሌሎቹ ኮርቷል። አረ የማነው ሰው ቤት ገብተን ልብስ የማነው ሰው ቤት ገብተን ልብስ እናጥባለን። የሚታጠብ ልብስ አለሽ? ሰላም ነው። የሚታጠብ ልብስ አለ እዚያ ጋር የሚታጠብ ያው ነው እንግዲህ አሁን አግኝተናል። ማጠብ ልንጀምር ነው። ምንም አንኳኩታችሁ ልብስ የሚታጠብ እያላችሁ ነው። እንግዲህ ልብሱን አጥበን ጨርሰናል። አሁን ለሷ አዲስ ማሽን እንሰጣታለን። ማሽን መስጠት አንችልም፣ ግን በኤዲቲንግ የምናስተካክለው የውሸት ማሽን እዚህ ጋር እናስቀምጣለን። አንቺ ላይ ዋው ምናምን ያለሽ እንግዲህ ማሽኑም ይኸውና። ተመቸሽ? ወደድሽው? እናመሰግናለን። በቃ አንተ ኮንተንት ለመስራት ኮንፊደንት ሆነህ ብቻ ውጣ እንጂ የሚሰራ ኮንተንት እንደማይጠፋ በርጠሚው ማሳያ ነው። እሺ እውነት ነው። ቪዲዮ ለገዚህ ፋስትማን አድርሱለት። ጌት ስዊት ቦክስ እንግዲህ ይሄ ሪል ፋይት ነው፣ ድንጋይ ውርዋሩ አይደለም ሲል መልእክት አስተላልፎለታል። ለምንድን ነው ገዜ ፋስትማን ንቃተ ህሊና ጋር ይገባል ተብሎ ሳይገባ የቀረው? ለምንድን ነው የእሱ ጥያቄ ካንስል የተደረገው? በፎሎወሩ ከተባለም ፎሎወር አለው፣ በሚሊዮን የሚቆጠር ፎሎወር አለው። ለምን ፋይቱ ላይ ሳይቀላቀል ቀረ የሚለውን ጥያቄ
ጌት ስዊት ቦክስ ለአንድና ለመጨረሻ ጊዜ በዚህ መልኩ መልሶታል ማለት ነው። ቪዲዮን ገዜ ፋስትማን እንግዲህ አብዛኛዎቹ ሰዎች እኛ ኢቲኤፍሲ ላይ የሚጫወቱ ነው ፋይት የሚያደርጉ ሰዎች የፋይት ልምድ ያላቸው ሰዎች ናቸው። ኦኬ የፋይት ልምድ ያላቸው ሰዎች ናቸው ወይም ደግሞ የማርሻል አርት ባክግራውንድ አላቸው ወይ ቴኳንዶ የሰሩ ናቸው ወይ ቦክስ የሰሩ ናቸው ወይ ምናምን ገዜ አንቺ ስጠይቂው እንደዚህ አይነት ልምድ የለኝም ብሏል። ይሄ ደግሞ ድንጋይ መወራወር አይደለም። ይሄ ባይ ዘ ወይ ለብዙ ሰዎች ልንገራችሁ ለብዙ ስለ ማርሻል ላርገባችሁ ሰዎች ይሄ እንደተበላሸ ፒፒው ይሄ ንቅ አርጎ የሚቆም ነገር አይደለም። እጅ ነው እግር ነው አእምሮ ነው ይሄዳል። ስኪል ነው ትክክል። አእምሮ የለመደው ነገር ነው። አደገኛ ነገር እኮ ነው። ትክክል። ምንም ነገር ካልተማረ ሰው ጋር ያን ሰው የፕሮፌሽናሊ ማስገባት ማለት ሱሳይድ ለሱም ጥሩ አይደለም ለስፖርቱም ጥሩ አይደለም። ለዚህ ነው ምንም አይነት የማርሻል አርት ባክግራውንድ ሳይኖራቸው ፋይት እናደርጋለን ብለው የሚነሱ ሰዎች ልክ እንዳልሆኑ ሁሌ የምናገረው ልክ አይደለም። በተለይ ደግሞ ፕሮፌሽናሊ ፋይት ከሚያደርጉ ሰዎች ጋር ፋይት ሴዶ ማነው ስሙ ገዜ ፋስትማንም እኮ ማለት ሄዶ በማር ምን ችግር አለው? እሱም እኮ እነሱ መናቅ የለበትም እኮ ብልጥ መሆን አለበት ሁሌም ቢሆን ማለት ነው። እነሱ ጋር ሄዶ እነሱ እንዳሉት የሆነ ጊዜ ተምሮ ከዛ በኋላ ጌች ራሱ እኮ የሱን ወጪ ችዬ እሱን አስተምራለሁ ብሏል። ስለዚህ ብልጥ ነው እነሱ ጋር ሄዶ በማር ችግር የለውም። አዎ ለሱም ጥሩ ነው። ላርግባ ማለት ለካይ በጣም ትክክል። ስለዚህ ቀጣይ ላይ ራሱን ካሻሻለ መምጣት ይችላል ማለት ነው። አውርቼዋለሁ እኔ ባይ ዘ ወይ በስልክ የገዜን እንግዲህ ነገር እኔ በስልክ አውርቼ እዚህ መተህ ካምፕ ላስገባህ ከአንድ ወዳጄ ጋር ተነጋግረን ካምፕ እናስገባው እኛ ከፍለን እኛ ወጪውን ችለን ብዬ እንደዚህ እናርግ ብዬ ደውዬ ነግሬዋለሁ። እሱ ማድረግ አልፈልግም እዛው ነው መስራት የምፈልገው ምንም አይነት ነገር ስኪሌንም እንግዲህ ምንም ነገር ማሳየት አልፈልግም ብሏል። እኛ ደግሞ እንደ ኢቲኤፍሲ እንዳሁን እንዳለው ነገር እንዳለው ዋጋ በዝም ነው ዋጋችን መጥፋት አንችልም። ያሳዝናል። እኔ ምንም ማለት አልችልም። ባይዘው ዱርዬ ዴባ ማይሰራውና መኪናው ምንም መኪናው አልሰራውም እኮ እኔ እኮ መኪናው 20 ሺህ ከፍተኛ ያሰራው ይሄ መኪና ተሰራ። ይሄ መኪና ማይስተሳ ሲጀመር ይሄ መኪና ምንም አይሰራም። ቁልፍ እንኳን አይመታም። መኪናው ቆሞ ይቀር አለማኔ ብለህ መኪናው ከኔ ወሰድከው መካኒክ ነኝ አልክም። ዱርዬ ዴባ ምን ይመስላል? ይሄን ጉልበት ተሸክመ ሰርታት በላም እንደዚህ ዴባ ሄሎ ምን ነው የምትለኝ? እስኪ ንገረኝ። ምንድን ነው? መጀመሪያም እኮ ልለምን እኮ አይደለም ላግዝን ያለው። ለማንኛውም መሪ ስራ ያለ የቁልፍ ገመድ ለቆብህ ነው። ዱርዬ ሁሉ ሌባ አይደለም። እሺ ሙያ ያለውም ዱርዬ ያለ። ስለዚህ ሰውን በአይን እንዳገምቱ ተገምቱ። ሰው አይገመትም። ገምታችሁ የምትናገሩ ሰዎች ባትገምቱ ይሻላል። የሰው ልጅ ውስጡ ነው እንጂ ውጩ አይደለም። አሁን ልብሴ ቢቆሽሽ ምን ችግር አለው? ግን ውስጤ ደግሞ ቆሻሻ ከሆነ እሱ ነው ከባድ ነው። አሚኖስ ተካልቸር እኮ ነው ማለት ምርር ብሎን ወጣ እንደምናረጋው እኮ የጎን እንደዚህ ነው የሚያነብልህ። ገባ ብትማረር ፊድ አረጋለሁ ነው በቃ። የተመስገን ነገር ካይ ተመስገን። ኦቴክ የምትስማሙ ሰዎች እንስማማለን ትላላችሁ። ተመስገን በየነ ከአዶናይ በላይ ፌመስ ነው እኔ እላለሁ። ትክክል ወይም አይደለም ብላችሁ ኮሜንት ላይ ጻፉልኝ። እውነት አዶናይ ከተመስገን ጋይስ ይሄ ነው። ሰብስክራይብ አድርጉ።